ቃል ከኔ ጋር ቶሎ ብለን እናውጣለን ካለን ሰዓት አንፃር ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዮሐንስ ወንጌል ምዕራፍ 6 የእግዚአብሔርን ቃል እንዲህ ብሎ ይናገራል። ዛሬ መልእክታችሁ እዚህ ጋር ነው ያለው። ዮሐንስ ወንጌል ምዕራፍ 6 ቁጥር ከ47 ጀምሮ የእግዚአብሔር ቃል እንደዚህ ይላል። እውነት እውነት እላችኋለሁ በኔ የሚያምን የዘላለም ሕይወት አለው። በኔ ምን ሚል? በኔ የሚያምን ምን አለው? የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። ሃሌሉያ። አባቶቻችሁ በምድረ በዳ መናን በሉ፣ ደግሞም ከዛን ቀጥሎ ሞቱ ይላል። ቁጥር 50 ላይ ሰው ከእርሱ በልተው እንደማይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ይላል። አሜን አላችሁ? ዝም አላችሁ? አሜን በሉ እስቲ። በዚህ ክፍል ላይ መጽሐፍ ቅዱሳችን በደንብ ስሙኝ። መጽሐፍ ቅዱሳችን ስለምን ይናገራል ካላችሁ ኢየሱስ ስለ ራሱ ያወራበት ክፍል ነው። ምዕራፍ 6 ስትመለከቱት ጌታ ኢየሱስ ክርስቶስ አገልግሎቱን ከጀመረበት ጊዜ ጀምሮ ትልልቅ ተአምራቶችና ድንቆችን አደረገ። ከተአምራቶቹ መካከል አንዱ ደግሞ ምንድነው ካላችሁ በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ብዙ ሰው ከእጁ እንደበላ መጽሐፍ ቅዱስ ይናገራል። ብዙ ሰው ለፈውሱን ተአምራት ማድረጉን ድንቅ አድራጊነቱን ደግሞም የተራበውን መመገቡን አይተው እልፍ ሰዎች በሺህ ሰዎች የሚቆጠሩ ሰዎች ኢየሱስን ተከትለውታል። ኢየሱስ ክርስቶስ እሱን የሚከተሉትን ሰዎች ቴስት ለማድረግ ፈለገና አንድ ትምህርት በምኩራብ ውስጥ ማስተማር ጀመረ። 2 ዓሣና 5 እንጀራ አብዝቶ አብልቷቸዋል፣ ባርኮ አብልቷቸዋል። ደዌዎችን ፈውሷል፣ አጋንንቶችን አውጥቷል፣ አይነ ስውሮችን አብርቷል፣ አንካሶችን አዘልሏል፣ አይቶታል። ለምጻሞችን ሲያነጻ አይቶታል። የሚያበዛ ከሆነ የሚመግብ ከሆነ የሚፈውስ ከሆነ የሚያድን ከሆነ ዕለት ዕለት ምግብ ባርኮ የሚመግበን ከሆነ ብለው እልፍ ሰዎች ኢየሱስን ተከትሎታል። እና ይሄ መከተላቸው ጎርፎ እሱ ጋር አብሮ መሄዳቸውን አየና ይሄ ሁሉ ሕዝብ ከልቡ እንዳልተከተለ አየና ፈተና አዘጋጀላቸው። ይህ ፈተና ወይ ደግሞ ይህ ያዘጋጀው ትምህርት ያስተማረው ትምህርት አስደናቂ ትምህርት ነው። ሰው በአይምሮ በስጋ ሊረዳ የማይችል ትምህርት ነው። ኢየሱስ እንደዚህ ያለ እውነት እውነት እላችኋለሁ አለ፣ ሰው እኔን ካልበላኝ የዘላለም ሕይወት ሊያገኝ አይችልም አላቸው። ምን ካላለኝ? ይሄ መቼስ ኖርማል በአይምሮ ስትሆኑ ትምህርቱ ራሱ ከባድ ነው። ምኩራብ ውስጥ እንዲህ አይነት ትምህርት አስተምረው አያውቅም። ሕዝብ ተከትሎ ነው የመጣው። በሺዎች የሚቆጠር ሕዝብ ኢየሱስን ለመስማትና ከእጁ ተአምራት ለመቀበል የተዘጋጀ ነው። እንደዚህ አይነት ትምህርት ያስተምረናል ብለው አይሁዶች ጠብቆት አያውቁም። ሰው ሥጋዬን ካልበላ ለዘላለም ሊኖር አይችልም እንዴ አሉ። ሙሴ እኮ ከሱ ይበልጣል አሉ፣ ተነጋገሩ። ምክንያቱም አሉ ሙሴ ከሰማይ መና አዞ አብልቶናል አሉ። ያበላን ደግሞ ለአንድ ቀን አይደለም ለ40 ዓመታቶች ሲመግበን ነበር አሉ። እርሱ
አንድ ቀን ብቻ ነው እንጀራ ሲሰጠን ያየነው። 2 ዓሣና 5 እንጀራ ባርኮ የሰጠን አንድ ቀን ነው አሉት። ጠየቁ። ኢየሱስም እንዲህ አለ፣ ከሰማይ መናን የመገባችሁ አለ አባቴ ነው እንጂ ሙሴ አይደለም አለ። እውነተኛ ሕይወት የሚገኝበት ግን ስጋዬን የበላ ሰው ነው አለ። ሙሴ ያመጣው ወይ ደግሞ ያንን መና ጸልየው ሰማይ እንዲያወርድ ያደረገው መና በልተው ሰዎች ምን ብለዋል? ሞቷል። አየ በልቶ ነው የሞቱት። እኔን የሚበላኝ ስጋዬን የሚበላ ደሜን የሚጠጣ ግን ለዘላለም አይሞትም አለ። ለምን ጮኻችሁ አሜን አትሉኝ? መና በልተው ምድረ በዳ ላይ ቀርተዋል። መና በልተው ዘልቀው አልተሻገሩም። መና በልተው ከነዓን እንኳን ያልገቡ አሉ። አየ እኔን የሚበላኝ ግን እኔን የሚመገበኝ ግን አለ ዘላለም ከእግዚአብሔር ጋር ይነግሳል አለ። አጃንያ ካማርታንያ ላብራዲያ ለማንታንያሳ ስጋዬን በልቶ ምድረ በዳ ለሚቀር ሰው የለም አለ። ደሜን ጠጥቶ ሲኦል የሚገባ የለም አለ። ዘላለም ከአባት ጋር ይነግሳሉ አለ። እስኪ ጮክ በሉና እመገባለሁ በሉ። ኢየሱስን በልተ ሲኦል አትገባም። ኢየሱስን በልተ ምድረ በዳ አትቀርም። ስጋውን በልተ ምድረ በዳ አትቀርም። ለዓለም ትኖራለህ እያልኩ ነው። ስጋዬን አሉ ተነጋገሩ፣ ግሩፕ ፈጠሩ። ይሄ ሰውዬ ስለተከተል ነው እርሻችን ትተን ያበላናል ስላል ነው ይፈውሰናል ስላል ነው ይልቁ ነው ስጋዬን ማለት ጀመረ አሉ። ሰው እንዴት ስጋ ይበላል? ይሄ ነገር ባይዘወይ ለአሁኑ ጴንጤ ራሱ የገባ አይመስለኝም። ስጋዬን ያለው የጌታ እራት የሚመስላቸው ሰዎች አሉ። የጌታ እራት በልተ ዘላለም አትኖርም። ስርዓት ነው፣ መታሰቢያ ነው። የጌታ እራት መታሰቢያ ነው እንጂ የድነት መንገድ አይደለም። ኢየሱስ ስጋዬን ያልበላ ያለው በመስቀል እስከ መስቀል ሞት የከፈለውን ያንን ዋጋ በማመን ወደ ዘላለም ሕይወት ትገባለህ እያለ ነው። የዚህኛውን እውነት የሚገልጠው ኢየሱስ እስከ መስቀል ሞት ድረስ ለሰው ልጅ የከፈለውን በእምነት ስትቀበለው፣ በእምነት ስትመገበው፣ በእምነት ደሙ ስትጠጣው፣ በእምነት ስጋውን ስትበላ ለዘላለም ከእግዚአብሔር ጋር ትኖራለህ። ለዘላለም የመኖራችን ምስጢር ኢየሱስን የመብላታችን ምስጢር ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዘላለም ከእግዚአብሔር ጋር የመንገሳችን ከእግዚአብሔር ጋር የመክበራችን ምስጢር ያለው ደሙን የመጠጣት ደግሞም ስጋውን የመብላት ምስጢር ነው። እርሱን የበላ ሰው የዘላለም ሕይወት አለው። ደሙን የጠጣ ሰው የዘላለም ሕይወት አለው። ይሄ አስጨናቂ ትምህርት ነው አሉ። አስጨናቂ ትምህርት ነው ሲሉ በሺዎች የሚቆጠር ሕዝብ ጉባኤ ለቆ ወጣ። ሰው ሰማይ ካልገባው ስጋዊ ነገር ላይ ከተንጠለጠለ አታገኘው። ለመዳኑ ራሱ ነው ይጠራጠራሉ። ውልቅ ብለው ሙክራቡን ትተው ሄዱ፣ ተመለሱ ወደ እርሻቸው። ዞር ስል 12ቱ ብቻ ቀሩ። ጌታ ኢየሱስ ምን ችግር አለበት ታዲያ? የህዝብ ችግር። እናንተስ መሄድ ትወዳላችሁን አላቸው። አየ ይሄንን መብላት አንፈልግም ካላችሁ መሄድ ትፈልጋላችሁ አላቸው። ጌታ ሆይ አሉ፣ ካንተ ወዴት እንሄዳለን አለ ጴጥሮስ። አሉ ካንተ ወዴት እንሄዳለን? አንተ እኮ እንጀራ ብቻ ሳይሆን የህይወት ቃል ነው ያለው። አንተ 5 እንጀራና 2 ዓሣ አብዝተህ የምታበላ አምላክ ብቻ ሳትሆን አሉ አንተ የህይወት ቃል ያለህ አምላክ ነህ አሉ። ይሄ ምስጢር የገባው ሰው የትኛውም ቻሌንጅ ከእግዚአብሔር ዓለም አያወጣውም። የትኛውም መከራ ከእግዚአብሔር አይነቀንቀውም። የትኛውም ፈተና ከእግዚአብሔር ዓለም አያወጣውም። ይሄ ምስጢር እንዲገባችሁ በኢየሱስም ጸልያለሁ። ይሄ ምስጢር እንዲገለጥላችሁ በኢየሱስም ጸልያለሁ። ደሜን አዎ ደሜን፣ ስጋዬን አዎ ስጋዬን ይበላል የኔ ስጋ አለ ጌታ። ይሄን በልተህ አለ ለዘላለም ታርፋለህ አለ። አጂያኮ ብራዲያስ እሱ
እሱን በልተህ ታርፋለህ። ኢየሱስ ጌታ ነው። ሃሌሉያ። በመካከላችን ብዙ እድሜ ያስቆጠራችሁ ሰዎች አሉ። እንደ ማዘር ብዙ የቆያችሁ ሰዎች አላችሁ አይደል? ይሄ እድሜ መቋጫ አለው። ኢየሱስን የበላ ደግሞ ዘላለም ይቀጥላል። ኡጋንካና አማንቴስ አማኑባቱ ኡጋንካን ኢየሱስ ኛታማ ብዴና ኢየሱስ ብዴና በራበራ የዘላለም ሕይወት የዘላለም እንጀራ ኢየሱስ ይመገባል። ለዚህ ነው ካልበላኸኝ የለም ማለት። የበሉቱ አብሮ ቀጠሉ፣ የጠጡቱ አብሮ ቀጠሉ። እንጀራ ይበላስ ተመለሰ። እሱን ከምትበሉት ወገን ያርጋችሁ። ልበርቃችሁ። ያው ዛሬ ከጨጓራ ልትፈወስ ትችላለህ። ከሆነ እግር ልትፈወስ ከሆነ ከካንሰር ሰው ሊፈወስ ይችላል። አዎ በመገረፉ ቁስል ተፈቅዶልናል። አሁን የምነግርህ ፈውስ ግን ዘላለማዊ ነው። ይሄንን መከራ የምትረሳበት ሲዝን ይመጣል። አሁን እዚህ ቁጭ ብሎ እኮ ሰው አንዳንድ ሰው አሁን የቤት ኪራይ ያስብ ይችላል። አይገርምም? እኔ ራሱ እዚህ ቁጭ ብሎ የዚህ ቤት ኪራይ ያስብኩ ነበር ቀድም። አይገርምም? ምክንያቱም እዚህ ምድር ላይ ስላለሁ ታስባላችሁ። አላስብም ማለት አይቻልም። ያንን ደግሞ አልፈን መተን ከፍለናል። ጌታ ሆይ አሁንስ ምን ትላለህ እያልኩ ነበር ቀድም። አዎ አስባለሁ። አሁን የምነግርህ ዓለም ግን የቤት ኪራይ የማታስብበት፣ ጭንቀት የሌለበት፣ ኩላሊት ብትል የሌለበት። አሜን 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 አሜን። የቤት ኪራይ ብታስብ የሌለበት። ምክንያቱም በሰው እጅ የተሰራ ሳይሆን በራሱ በእጁ የሰራበት ቤት የምትኖርበት፣ ዘላለም የምታርፍበት፣ እርሱም በመብላት ብቻ ሰተት ብለህ የምትገባበት እርሱ የእግዚአብሔር መንግስት ይባላል። የእግዚአብሔር መንግስት ይባላል። እሱም በመብላት ነው የምንገባው። ኢየሱስን በመብላት ነው የምንገባው። እስከ መስቀል ሞት ድረስ ታዞ ወደ ከፈለው ያንን ዋጋ እርሱን በማመን እሱን በመቀበል የእግዚአብሔር መንግስት ወራሽ እንሆናለን። ይሄንን ጭንቀት ትረሳዋለህ። ዛኛው ዓለም ስትገባ የለም ቤት ኪራይ፣ የለም እንጀራ፣ የለም እንጀሩ ብደን፣ የለም በየወሩ ይመጣብኛል የምትል የትምህርት ቤት ክፍያ የለም። ከእርሱን ፊት ለፊት በክብር ታያለህ። አዲስቷ ኢየሩሳሌም መብራት ራሱ በጉ መብራት የሆነባት እርሱን በመመገብ ብቻ የምትገባበት ዓለም የእግዚአብሔር ዓለም ይባላል። መንግስተ ሰማያት ይባላል። የእግዚአብሔር ኪንግደም ይባላል። እርሱ ላንተ ተፈቅዶልሃል። በደሙ ታጥበ ተቀድሰ አየህ፣ ነጭ ልብስ ለብሰ ከእርሱ ጋር ትነግሳለህ ወደ ላይ። አሜን ትላላችሁ? ኦራ ባሺላራ አሊካ ብራኒያ ማንታኒያ ማንታኒያ አለ ኑ የአባቴ ብሩካን ለእናንተ የተዘጋጀው መንግስት በዚህ አለ ግቡ የሚባልበት ሲዝን ይመጣል። ትረሳዋለህ ይሄንን መከራ፣ ትረሳዋለሽ ይሄንን መከራ፣ ትረሳዋለህ ይሄንን መከራ። የእግዚአብሔር ልጅ ኢየሱስ ይወስድሃል መጥቶ ይወስደናል መጥቶ። እሱን የበሉቱ እሱን የጠጡቱ የሚገቡበት ዓለም አለ። ብሉኝ አላቸው። እኔን ካልበላ ግን ልንገርህ አለ። አጭርና ግልጽ ትምህርት። የእግዚአብሔርን መንግስት መውረስ መናን የመብላትና ኢየሱስን የመብላት ልዩነት፣ መናን ከበላ በልተህ ትሞታለህ። ኢየሱስን ከበላ ግን ሞት የለም። ኢየሱስን በልቶ ሞት የለም። ዓለም ሁሉ ይስማ። በዚህም ሶሻል ሚዲያ የምትሰሙ ስጋውን በልተህ ደሙን ጠጥተህ ሞት የሚባል ነገር የለም። ዘላለም ከክርስቶስ ጋር በሕይወት ትነግሳለህ። እንዲህ ብዬ አውጃለሁ። ኢየሱስን ወደ መብላት፣ ስጋውን ወደ መብላት፣ ደሙን ወደ መጠጣት እድል አላችሁ ዛሬም መምጣት። እድል አለሽ ዛሬም ለመምጣት። በዓለም ጫፍ ሆናችሁ የኔ ሚዲያ የምትከታተሉ እድል አላችሁ። ከእርሱ ጋር ለዘላለም በሕይወት ትነግሳላችሁ። እርሱ ጋር አብራችሁ በዘላለም ትነግሳላችሁ። መናን የበላ ሞቷል።
ኢየሱስን የበላ ግን አብሮ ነክሰዋል። ይህ ህይወት ይገለጥላችሁ። ኢየሱስን የበላችሁ ስንቶቻችሁ ናችሁ? ስጋውን የበላችሁ ደሙን የጠጣችሁ ስንቶቻችሁ አላችሁ? እርሱ ደግሞ ራሱን ይገልጥላችኋል። ልጸልይላችሁ ዛሬ ልጸልይላችሁ። ማግኘት ትፈልጋላችሁ? እሱን አሁን የነገርኳችሁን ቃል በልባችሁ መስክሮላችሁ ልታርፉ ትፈልጋላችሁ? ልጸልይላችሁ። ኢየሱስን ማየት ትፈልጋላችሁ? አሊኮሳ ብራዲያና ማየት ትፈልጋላችሁ? ብድግ በሉ በእግሮቻችሁ። ሬቶኮሳ ካብራዲያ ካማንታኔ አላበሳ። እርሱ የዘላለም ህይወት ነው። እሱ የዘላለም እረፍት ነው። እሱ በልተው ሞት የለም ከእርሱ ጋር አውጃ ካብራዲያና ማንታኔ አላባራዲያ አላባሴ ካብራ መና በልተው ከነዓን እንኳን ያልገቡ አሉ። አየ እኔን የሚበላኝ ግን እኔን የሚመገበኝ ግን አለ ዘላለም ከእግዚአብሔር ጋር ይነግሳል አለ። ስጋዬን ያለው የጌታ እራት የሚመስላችሁ ሰዎች አሉ። የጌታ እራት በልታ ዘላለም አትኖር። ስርዓት ነው፣ መታሰቢያ ነው። የጌታ እራት መታሰቢያ ነው እንጂ የድነት መንገድ አይደለም። ኢየሱስ ስጋዬን ያልበላ ያለው በመስቀል እስከ መስቀል ሞት የከፈለውን ያንን ዋጋ በማመን ወደ ዘላለም ህይወት ትገባለህ እያለ ነው። የእግዚአብሔር ቃል ከኔ ጋር ቶሎ ብለን እናውጣለን ካለን ሰዓት አንፃር ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዮሐንስ ወንጌል ምዕራፍ 6 የእግዚአብሔርን ቃል እንዲህ ብሎ ይናገራል። ዛሬ መልእክታችሁ እዚህ ጋር ነው ያለው። ዮሐንስ ወንጌል ምዕራፍ 6 ቁጥር ከ47 ጀምሮ የእግዚአብሔር ቃል እንደዚህ ይላል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ህይወት አለው። በእኔ ምን ሚል? በእኔ የሚያምን ምን አለው? የዘላለም ህይወት አለው። የህይወት እንጀራ እኔ ነኝ። ሃሌሉያ። አባቶቻችሁ በምድረ በዳ መናን በሉ፣ ደግሞም ከዛን ቀጥሎ ሞቱ ይላል። ቁጥር 50 ላይ ሰው ከእርሱ በልተው እንደማይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ይላል። አሜን አላችሁ? ዝም አላችሁ? አሜን በሉ እስቲ። በዚህ ክፍል ላይ መጽሐፍ ቅዱሳችን በደንብ ስሙኝ። መጽሐፍ ቅዱሳችን ስለምን ይናገራል ካላችሁ ኢየሱስ ስለ ራሱ ያወራበት ክፍል ነው። ምዕራፍ 6 ስትመለከቱት ጌታ ኢየሱስ ክርስቶስ አገልግሎቱን ከጀመረበት ጊዜ ጀምሮ ትልልቅ ተአምራቶችና ድንቆችን አደረገ። ከተአምራቶቹ መካከል አንዱ ደግሞ ምንድነው ካላችሁ በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ብዙ ሰው ከእጁ እንደበላ መጽሐፍ ቅዱስ ይናገራል። ብዙ ሰው ለፈውሱን ተአምራት ማድረጉን ድንቅ አድራጊነቱን ደግሞም የተራበውን መመገቡን አይተው እልፍ ሰዎች በሺህ ሰዎች የሚቆጠሩ ሰዎች ኢየሱስን ተከትለውታል። ኢየሱስ ክርስቶስ እሱን የሚከተሉትን ሰዎች ቴስት ለማድረግ ፈለገና አንድ ትምህርት በምኩራብ ውስጥ ማስተማር ጀመረ። 2 ዓሣና 5 እንጀራ አብዝቶ አብልቷቸዋል፣ ባርኮ አብልቷቸዋል። ደዌዎችን ፈውሷል፣ አጋንንቶችን አውጥቷል፣ አይነ ስውሮችን አብርቷል፣ አንካሶችን አዘልሏል፣ አይቶታል። ለምጻሞችን ሲያነጻ አይቶታል። የሚያበዛ ከሆነ የሚመግብ ከሆነ የሚፈውስ ከሆነ የሚያድን ከሆነ እለት እለት ምግብ ባርኮ የሚመግበን ከሆነ ብለው እልፍ ሰዎች ኢየሱስን ተከትሎታል። እና
ይሄ መከተላቸው ጎርፎ እሱ ጋር አብሮ መሄዳቸውን አየና ይሄ ሁሉ ሕዝብ ከልቡ እንዳልተከተለ አየና ፈተና አዘጋጀላቸው። ይህ ፈተና ወይ ደግሞ ይህ ያዘጋጀው ትምህርት ያስተማረው ትምህርት አስደናቂ ትምህርት ነው። ሰው በአይምሮ በስጋ ሊረዳ የማይችል ትምህርት ነው። ኢየሱስ እንደዚህ አለ፣ እውነት እውነት እላችኋለሁ አለ፣ ሰው እኔን ካልበላኝ የዘላለም ሕይወት ሊያገኝ አይችልም አላቸው። ምን ካላለኝ? ይሄ መቼስ ኖርማል በአይምሮ ስትሆኑ ትምህርቱ ራሱ ከባድ ነው። ምኩራብ ውስጥ እንዲህ አይነት ትምህርት አስተምሮ አያውቅም። ሕዝብ ተከትሎ ነው የመጣው። በሺዎች የሚቆጠር ሕዝብ ኢየሱስን ለመስማትና ከእጁ ተአምራት ለመቀበል የተዘጋጀ ነው። እንደዚህ አይነት ትምህርት ያስተምረናል ብለው አይሁዶች ጠብቆት አያውቁም። ሰው ስጋዬን ካልበላ ለዘላለም ሊኖር አይችልም እንዴ አሉ። ሙሴ እኮ ከሱ ይበልጣል አሉ፣ ተነጋገሩ። ምክንያቱም አሉ ሙሴ ከሰማይ መና አዞ አብልቶናል አሉ። ያበላን ደግሞ ለአንድ ቀን አይደለም ለ40 ዓመታቶች ሲመግበን ነበር አሉ። እርሱ አንድ ቀን ብቻ ነው እንጀራ ሲሰጠን ያየ ነው። 2 ዓሣና 5 እንጀራ ባርኮ የሰጠን አንድ ቀን ነው አሉት። ጠየቁ። ኢየሱስም እንዲህ አለ፣ ከሰማይ መናን የመገባችሁ አለ አባቴ ነው እንጂ ሙሴ አይደለም አለ። እውነተኛ ሕይወት የሚገኝበት ግን ስጋዬን የበላ ሰው ነው አለ። ሙሴ ያመጣው ወይ ደግሞ ያንን መና ጸልየው ሰማይ እንዲያወርድ ያደረገው መና በልተው ሰዎች ምን ብለዋል? ሞቷል። አየ በልቶ ነው የሞቱት። እኔን የሚበላኝ ስጋዬን የሚበላ ደሜን የሚጠጣ ግን ለዘላለም አይሞትም አለ። ለምን ጮኻችሁ አሜን አትሉኝ? መና በልተው ምድረ በዳ ላይ ቀርተዋል። መና በልተው ዘልቀው አልተሻገሩም። መና በልተው ከነዓን እንኳን ያልገቡ አሉ። አየ እኔን የሚበላኝ ግን እኔን የሚመገበኝ ግን አለ ዘላለም ከእግዚአብሔር ጋር ይነግሳል አለ። አጃንያ ካማርታንያ ላፕራዲያ ለማንታንያሳ ስጋዬን በልቶ ምድረ በዳ ለሚቀር ሰው የለም አለ። ደሜን ጠጥቶ ሲኦል የሚገባ የለም አለ። ዘላለም ከአባት ጋር ይነግሳሉ አለ። እስኪ ጮክ በሉና እመገባለሁ በሉ። ኢየሱስን በልታ ሲኦል አትገባም። ኢየሱስን በልታ ምድረ በዳ አትቀርም። ስጋውን በልታ ምድረ በዳ አትቀርም። ለዓለም ትኖራለህ እያልኩ ነው። ስጋዬን አሉ ተነጋገሩ፣ ግሩፕ ፈጠሩ። ይሄ ሰውዬ ስለተከተል ነው እርሻችን ትተን ያበላናል ስላል ነው ይፈውሰናል ስላል ነው ይልቁ ነው ስጋዬን ማለት ጀመረ አሉ። ሰው እንዴት ስጋ ይበላል? ይሄ ነገር ባይዘወይ ለአሁኑ ጴንጤ ራሱ የገባ አይመስለኝም። ስጋዬን ያለው የጌታ እራት የሚመስላቸው ሰዎች አሉ። የጌታ እራት በልተ ዘላለም አትኖርም። ስርዓት ነው፣ መታሰቢያ ነው። የጌታ እራት መታሰቢያ ነው እንጂ የድነት መንገድ አይደለም። ኢየሱስ ስጋዬን ያልበላ ያለው በመስቀል እስከ መስቀል ሞት የከፈለውን ያንን ዋጋ በማመን ወደ ዘላለም ሕይወት ትገባለህ እያለ ነው። የዚህኛውን እውነት የሚገልጠው ኢየሱስ እስከ መስቀል ሞት ድረስ ለሰው ልጅ የከፈለውን በእምነት ስትቀበለው፣ በእምነት ስትመገበው፣ በእምነት ደሙ ስትጠጣው፣ በእምነት ስጋውን ስትበላ ለዘላለም ከእግዚአብሔር ጋር ትኖራለህ። ለዘላለም የመኖራችን ምስጢር ኢየሱስን የመብላታችን ምስጢር ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዘላለም ከእግዚአብሔር ጋር የመንገሳችን ከእግዚአብሔር ጋር የመክበራችን ምስጢር ያለው ደሙን የመጠጣት ደግሞም ስጋውን የመብላት ምስጢር ነው። እርሱን የበላ ሰው የዘላለም ሕይወት አለው። ደሙን የጠጣ ሰው የዘላለም ሕይወት አለው። ይሄ አስጨናቂ ትምህርት ነው አሉ። አስጨናቂ ትምህርት ነው ሲሉ በሺዎች የሚቆጠር ሕዝብ ጉባኤ ለቆ ወጣ።
ሰማይ ካልገባው ስጋዊ ነገር ላይ ከተንጠለጠለ አታገኘው። ለመዳኑ ራሱ ነው ይጠራጠራሉ። ውልቅ ብለው ሙክራቡን ትተው ሄዱ፣ ተመለሱ ወደ እርሻቸው። ዞር ስል 12ቱ ብቻ ቀሩ። ጌታ ኢየሱስ ምን ችግር አለበት ታዲያ? የህዝብ ችግር። እናንተስ መሄድ ትወዳላችሁን አላቸው። አየህ ይሄንን መብላት አንፈልግም ካላችሁ መሄድ ትፈልጋላችሁ አላቸው። ጌታ ሆይ አሉ፣ ካንተ ወዴት እንሄዳለን አለ ጴጥሮስ። አሉ ካንተ ወዴት እንሄዳለን? አንተ እኮ እንጀራ ብቻ ሳይሆን የህይወት ቃል ነው ያለው። አንተ 5 እንጀራና 2 ዓሣ አብዝተህ የምታበላ አምላክ ብቻ ሳትሆን አሉ አንተ የህይወት ቃል ያለ አምላክ ነህ አሉ። ይሄ ምስጢር የገባው ሰው የትኛውም ቻሌንጅ ከእግዚአብሔር ዓለም አያወጣውም። የትኛውም መከራ ከእግዚአብሔር አይነቀንቀውም። የትኛውም ፈተና ከእግዚአብሔር ዓለም አያወጣውም። ይሄ ምስጢር እንዲገባችሁ በኢየሱስም ጸልያለሁ። ይሄ ምስጢር እንዲገለጥላችሁ በኢየሱስም ጸልያለሁ። ደሜን አዎ ደሜን፣ ስጋዬን አዎ ስጋዬን ይበላል የኔ ስጋ አለ ጌታ። ይሄን በልተህ አለ ለዘላለም ታርፋለህ አለ። አጂያኮ ብራዲያስ እሱን በልተህ ታርፋለህ። ኢየሱስ ጌታ ነው። ሃሌሉያ። በመካከላችን ብዙ እድሜ ያስቆጠራችሁ ሰዎች አሉ። እንደነ ማዘር ብዙ የቆያችሁ ሰዎች አላችሁ አይደል? ይሄ እድሜ መቋጫ አለው። ኢየሱስን የበላ ደግሞ ዘላለም ይቀጥላል። ኡጋንካና አማንቴስ አማኑባቱ ኡጋንካን ኢየሱስ ኛታማ ብዴና ኢየሱስ ብዴና በራበራ የዘላለም ህይወት የዘላለም እንጀራ ኢየሱስ ይመገባል። ለዚህ ነው ካልበላኸኝ የለም ማለት። የበሉቱ አብሮ ቀጠሉ፣ የጠጡቱ አብሮ ቀጠሉ። እንጀራ ይበላስ ተመለሰ። እሱን ከምትበሉት ወገን ያርጋችሁ። ልበርቃችሁ። ያው ዛሬ ከጨጓራ ልትፈወስ ትችላለህ። ከሆነ እግር ልትፈወስ ከሆነ ከካንሰር ሰው ሊፈወስ ይችላል። አዎ በመገረፉ ቁስል ተፈቅዶልናል። አሁን የምነግርህ ፈውስ ግን ዘላለማዊ ነው። ይሄንን መከራ የምትረሳበት ሲዝን ይመጣል። አሁን እዚህ ቁጭ ብሎ እኮ ሰው አንዳንድ ሰው አሁን የቤት ኪራይ ያስብ ይችላል። አይገርምም? እኔ ራሱ እዚህ ቁጭ ብሎ የዚህ ቤት ኪራይ ያስብኩ ነበር ቀድም። አይገርምም? ምክንያቱም እዚህ ምድር ላይ ስላለሁ ታስባላችሁ። አላስብም ማለት አይቻልም። ያንን ደግሞ አልፈን መተን ከፍለናል። ጌታ ሆይ አሁንስ ምን ትላለህ እያልኩ ነበር ቀድም። አዎ አስባለሁ። አሁን የምነግርህ ዓለም ግን የቤት ኪራይ የማታስብበት፣ ጭንቀት የሌለበት፣ ኩላሊት ብትል የሌለበት። አሜን 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 አሜን። የቤት ኪራይ ብታስብ የሌለበት። ምክንያቱም በሰው እጅ የተሰራ ሳይሆን በራሱ በእጁ የሰራበት ቤት የምትኖርበት፣ ዘላለም የምታርፍበት፣ እርሱም በመብላት ብቻ ሰተት ብለህ የምትገባበት እርሱ የእግዚአብሔር መንግስት ይባላል። የእግዚአብሔር መንግስት ይባላል። እሱም በመብላት ነው የምንገባው። ኢየሱስን በመብላት ነው የምንገባው። እስከ መስቀል ሞት ድረስ ታዞ ወደ ከፈለው ያንን ዋጋ እርሱን በማመን እሱን በመቀበል የእግዚአብሔር መንግስት ወራሽ እንሆናለን። ይሄንን ጭንቀት ትረሳዋለህ። ዛኛው ዓለም ስትገባ የለም ቤት ኪራይ፣ የለም እንጀራ፣ የለም እንጀሩ ብደን፣ የለም በየወሩ ይመጣብኛል የምትል የትምህርት ቤት ክፍያ የለም። ከእርሱን ፊት ለፊት በክብር ታያለህ። አዲስቷ ኢየሩሳሌም መብራት ራሱ በጉ መብራት የሆነባት እርሱን በመመገብ ብቻ የምትገባበት ዓለም የእግዚአብሔር ዓለም ይባላል። መንግስተ ሰማያት ይባላል። የእግዚአብሔር ኪንግደም ይባላል። እርሱ ላንተ ተፈቅዶልሃል። በደሙ ታጥበ ተቀድሰ አየህ ነጭ ልብስ ለብሰ ከእርሱ ጋር ትነግሳለህ ወደ ላይ። አሜን ትላላችሁ? ኦራ ባሺላራ
ካቭራኒያ ማንታኒያ ማንታኒያ አለ ኑ የአባቴ ብሩካን ለእናንተ የተዘጋጀው መንግስት በዚህ አለ ግቡ የሚባልበት ሲዝን ይመጣል። ትረሳዋለህ ይሄንን መከራ፣ ትረሳዋለሽ ይሄንን መከራ፣ ትረሳዋለህ ይሄንን መከራ። የእግዚአብሔር ልጅ ኢየሱስ ይወስድሃል መጥቶ ይወስደናል መጥቶ። እሱን የበሉቱ እሱን የጠጡቱ የሚገቡበት ዓለም አለ። ብሉኝ አላቸው። እኔን ካልበላ ግን ልንገርህ አለ። አጭርና ግልጽ ትምህርት የእግዚአብሔርን መንግስት መውረስ መናን የመብላትና ኢየሱስን የመብላት ልዩነት፣ መናን ከበላ በልተህ ትሞታለህ። ኢየሱስን ከበላ ግን ሞት የለም። ኢየሱስን በልቶ ሞት የለም። ዓለም ሁሉ ይስማ። በዚህም ሶሻል ሚዲያ የምትሰሙ ስጋውን በልተህ ደሙን ጠጥተህ ሞት የሚባል ነገር የለም። ዘላለም ከክርስቶስ ጋር በሕይወት ትነግሳለህ። እንዲህ ብዬ አውጃለሁ። ኢየሱስን ወደ መብላት፣ ስጋውን ወደ መብላት፣ ደሙን ወደ መጠጣት እድል አላችሁ ዛሬም መምጣት። እድል አለሽ ዛሬም ለመምጣት። በዓለም ጫፍ ሆናችሁ ይህን ሚዲያ የምትከታተሉ እድል አላችሁ። ከእርሱ ጋር ለዘላለም በሕይወት ትነግሳላችሁ። እርሱ ጋር አብራችሁ በዘላለም ትነግሳላችሁ። መናን የበላ ሞቷል። ኢየሱስን የበላ ግን አብሮ ነግሰዋል። ይህ ሕይወት ይገለጥላችሁ። ኢየሱስን የበላችሁ ስንቶቻችሁ ናችሁ? ስጋውን የበላችሁ ደሙን የጠጣችሁ ስንቶቻችሁ አላችሁ? እርሱ ደግሞ ራሱን ይገልጥላችኋል። ልጸልይላችሁ ዛሬ ልጸልይላችሁ። ማግኘት ትፈልጋላችሁ? እሱን አሁን የነገርኳችሁን ቃል በልባችሁ መስክሮላችሁ ልታርፉ ትፈልጋላችሁ? ልጸልይላችሁ። ኢየሱስን ማየት ትፈልጋላችሁ? አሊኮሳ ብራዲያና ማየት ትፈልጋላችሁ? ብድግ በሉ በእግሮቻችሁ። ሬቶኮሳ ካብራዲያ ካማንታኒ አላበሳ። እርሱ የዘላለም ሕይወት ነው። እሱ የዘላለም እረፍት ነው። እሱ በልተው ሞት የለም። ከእርሱ ጋር አውጃ ካብራዲያና ማንታኒ አላቫራዲያ አላባሴ ካብራ መና በልተው ከነዓን እንኳን ያልገቡ አሉ። አየ እኔን የሚበላኝ ግን እኔን የሚመገበኝ ግን አለ ዘላለም ከእግዚአብሔር ጋር ይነግሳል አለ። ስጋዬን ያለው የጌታ እራት የሚመስላችሁ ሰዎች አሉ። የጌታ እራት በልታ ዘላለም አትኖር። ስርዓት ነው፣ መታሰቢያ ነው። የጌታ እራት መታሰቢያ ነው እንጂ የድነት መንገድ አይደለም። ኢየሱስ ስጋዬን ያልበላ ያለው በመስቀል እስከ መስቀል ሞት የከፈለውን ያንን ዋጋ በማመን ወደ ዘላለም ሕይወት ትገባለህ እያለ ነው። የእግዚአብሔር ቃል ከኔ ጋር ቶሎ ብለን እናውጣለን ካለን ሰዓት አንጻር ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዮሐንስ ወንጌል ምዕራፍ 6 የእግዚአብሔርን ቃል እንዲህ ብሎ ይናገራል። ዛሬ መልእክታችሁ እዚህ ጋር ነው ያለው። ዮሐንስ ወንጌል ምዕራፍ 6 ቁጥር ከ47 ጀምሮ የእግዚአብሔር ቃል እንደዚህ ይላል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። በእኔ ምን ሚል? በእኔ የሚያምን ምን አለው? የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። ሃሌሉያ። አባቶቻችሁ በምድረ በዳ መናን በሉ፣ ደግሞም ከዛን ቀጥሎ ሞቱ ይላል። ቁጥር 50 ላይ ሰው ከእርሱ በልተው እንደማይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል
ደሜም እውነተኛ መጠጥ ነውና ይላል። አሜን አላችሁ? ዝም አላችሁ? አሜን በሉ እስቲ። በዚህ ክፍል ላይ መጽሐፍ ቅዱሳችን በደንብ ስሙኝ። መጽሐፍ ቅዱሳችን ስለምን ይናገራል ካላችሁ ኢየሱስ ስለራሱ ያወራበት ክፍል ነው። ምዕራፍ 6 ስትመለከቱት ጌታ ኢየሱስ ክርስቶስ አገልግሎቱን ከጀመረበት ጊዜ ጀምሮ ትልልቅ ተአምራቶችና ድንቆችን አደረገ። ከተአምራቶቹ መካከል አንዱ ደግሞ ምንድነው ካላችሁ በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ብዙ ሰው ከእጁ እንደበላ መጽሐፍ ቅዱስ ይናገራል። ብዙ ሰው ለፈውሱን፣ ተአምራት ማድረጉን፣ ድንቅ አድራጊነቱን፣ ደግሞም የተራበውን መመገቡን አይተው እልፍ ሰዎች፣ በሺህ ሰዎች የሚቆጠሩ ሰዎች ኢየሱስን ተከትለውታል። ኢየሱስ ክርስቶስ እሱን የሚከተሉትን ሰዎች ቴስት ለማድረግ ፈለገና አንድ ትምህርት በምኩራብ ውስጥ ማስተማር ጀመረ። 2 ዓሣና 5 እንጀራ አብዝቶ አብልቷቸዋል፣ ባርኮ አብልቷቸዋል። ደዌዎችን ፈውሷል፣ አጋንንቶችን አውጥቷል፣ አይነ ስውሮችን አብርቷል፣ አንካሶችን አዘልሏል፣ አይቶታል። ለምጻሞችን ሲያነጻ አይቶታል። የሚያበዛ ከሆነ የሚመግብ ከሆነ የሚፈውስ ከሆነ የሚያድን ከሆነ ዕለት ዕለት ምግብ ባርኮ የሚመግበን ከሆነ ብለው እልፍ ሰዎች ኢየሱስን ተከትሎታል። እና ይሄ መከተላቸው ጎርፎ እሱ ጋር አብሮ መሄዳቸውን አየና ይሄ ሁሉ ሕዝብ ከልቡ እንዳልተከተለ አየና ፈተና አዘጋጀላቸው። ይህ ፈተና ወይ ደግሞ ይህ ያዘጋጀው ትምህርት ያስተማረው ትምህርት አስደናቂ ትምህርት ነው። ሰው በአይምሮ በስጋ ሊረዳ የማይችል ትምህርት ነው። ኢየሱስ እንደዚህ አለ፣ እውነት እውነት እላችኋለሁ አለ፣ ሰው እኔን ካልበላኝ የዘላለም ሕይወት ሊያገኝ አይችልም አላቸው። ምን ካላለኝ? ይሄ መቼስ ኖርማል በአይምሮ ስትሆኑ ትምህርቱ ራሱ ከባድ ነው። ምኩራብ ውስጥ እንዲህ አይነት ትምህርት አስተምሮ አያውቅም። ሕዝብ ተከትሎ ነው የመጣው። በሺዎች የሚቆጠር ሕዝብ ኢየሱስን ለመስማትና ከእጁ ተአምራት ለመቀበል የተዘጋጀ ነው። እንደዚህ አይነት ትምህርት ያስተምረናል ብለው አይሁዶች ጠብቆት አያውቁም። ሰው ስጋዬን ካልበላ ለዘላለም ሊኖር አይችልም እንዴ አሉ። ሙሴ እኮ ከሱ ይበልጣል አሉ፣ ተነጋገሩ። ምክንያቱም አሉ ሙሴ ከሰማይ መና አዞ አብልቶናል አሉ። ያበላን ደግሞ ለአንድ ቀን አይደለም ለ40 ዓመታቶች ሲመግበን ነበር አሉ። እርሱ አንድ ቀን ብቻ ነው እንጀራ ሲሰጠን ያየ ነው። 2 ዓሣና 5 እንጀራ ባርኮ የሰጠን አንድ ቀን ነው አሉት። ጠየቁ። ኢየሱስም እንዲህ አለ፣ ከሰማይ መናን የመገባችሁ አለ አባቴ ነው እንጂ ሙሴ አይደለም አለ። እውነተኛ ሕይወት የሚገኝበት ግን ስጋዬን የበላ ሰው ነው አለ። ሙሴ ያመጣው ወይ ደግሞ ያንን መና ጸልየው ሰማይ እንዲያወርድ ያደረገው መና በልተው ሰዎች ምን ብለዋል? ሞቷል። አየ፣ በልቶ ነው የሞቱት። እኔን የሚበላኝ ስጋዬን የሚበላ ደሜን የሚጠጣ ግን ለዘላለም አይሞትም አለ። ለምን ጮኻችሁ አሜን አትሉኝ? መና በልተው ምድረ በዳ ላይ ቀርተዋል። መና በልተው ዘልቀው አልተሻገሩም። መና በልተው ከነዓን እንኳን ያልገቡ አሉ። አየ፣ እኔን የሚበላኝ ግን እኔን የሚመገበኝ ግን አለ ዘላለም ከእግዚአብሔር ጋር ይነግሳል አለ። አጃንያ ካማርታንያ ላብራዲያ ናማንታንያሳ ስጋዬን በልቶ ምድረ በዳ ለሚቀር ሰው የለም አለ። ደሜን ጠጥቶ ሲኦል የሚገባ የለም አለ። ዘላለም ከአባት ጋር ይነግሳሉ አለ። እስኪ ጮክ በሉና እመገባለሁ በሉ። ኢየሱስን በልተ ሲኦል አትገባም። ኢየሱስን በልተ ምድረ በዳ አትቀርም። ስጋውን በልተ ምድረ በዳ አትቀሪም። ለዓለም ትኖራለህ እያልኩ ነው። ስጋዬን አሉ ተነጋገሩ፣ ግሩፕ ፈጠሩ። ይሄ ሰውዬ ስለተከተል ነው እርሻችን ትተን ያበላናል ስላል ነው ይፈውሰናል ስላል ነው
ይልቁኑ ስጋዬን ማለት ጀመረ አሉ። ሰው እንዴት ስጋ ይበላል? ይሄ ነገር ባይዘወይ ለአሁኑ ጴንጤ ራሱ የገባ አይመስለኝም። ስጋዬን ያለው የጌታ እራት የሚመስላቸው ሰዎች አሉ። የጌታ እራት በልተህ ዘላለም አትኖርም። ስርዓት ነው፣ መታሰቢያ ነው። የጌታ እራት መታሰቢያ ነው እንጂ የድነት መንገድ አይደለም። ኢየሱስ ስጋዬን ያልበላ ያለው በመስቀል እስከ መስቀል ሞት የከፈለውን ያንን ዋጋ በማመን ወደ ዘላለም ሕይወት ትገባለህ እያለ ነው። የዚህኛውን እውነት የሚገልጠው ኢየሱስ እስከ መስቀል ሞት ድረስ ለሰው ልጅ የከፈለውን በእምነት ስትቀበለው፣ በእምነት ስትመገበው፣ በእምነት ደሙ ስትጠጣው፣ በእምነት ስጋውን ስትበላ ለዘላለም ከእግዚአብሔር ጋር ትኖራለህ። ለዘላለም የመኖራችን ምስጢር ኢየሱስን የመብላታችን ምስጢር ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዘላለም ከእግዚአብሔር ጋር የመንገሳችን ከእግዚአብሔር ጋር የመክበራችን ምስጢር ያለው ደሙን የመጠጣት ደግሞም ስጋውን የመብላት ምስጢር ነው። እርሱን የበላ ሰው የዘላለም ሕይወት አለው። ደሙን የጠጣ ሰው የዘላለም ሕይወት አለው። ይሄ አስጨናቂ ትምህርት ነው አሉ። አስጨናቂ ትምህርት ነው ሲሉ በሺዎች የሚቆጠር ሕዝብ ጉባኤ ለቆ ወጣ። ሰው ሰማይ ካልገባው ስጋዊ ነገር ላይ ከተንጠለጠለ አታገኘው። ለመዳኑ ራሱ ነው ይጠራጠራሉ። ውልቅ ብለው ሙክራቡን ትተው ሄዱ፣ ተመለሱ ወደ እርሻቸው። ዞር ስል 12ቱ ብቻ ቀሩ። ጌታ ኢየሱስ ምን ችግር አለበት ታዲያ? የህዝብ ችግር። እናንተስ መሄድ ትወዳላችሁን አላቸው። አየህ ይሄንን መብላት አንፈልግም ካላችሁ መሄድ ትፈልጋላችሁ አላቸው። ጌታ ሆይ አሉ፣ ካንተ ወዴት እንሄዳለን አለ ጴጥሮስ። አሉ ካንተ ወዴት እንሄዳለን? አንተ እኮ እንጀራ ብቻ ሳይሆን የህይወት ቃል ነው ያለኸው። አንተ 5 እንጀራና 2 ዓሣ አብዝተህ የምታበላ አምላክ ብቻ ሳትሆን አሉ አንተ የህይወት ቃል ያለህ አምላክ ነህ አሉ። ይሄ ምስጢር የገባው ሰው የትኛውም ቻሌንጅ ከእግዚአብሔር ዓለም አያወጣውም። የትኛውም መከራ ከእግዚአብሔር አይነቀንቀውም። የትኛውም ፈተና ከእግዚአብሔር ዓለም አያወጣውም። ይሄ ምስጢር እንዲገባችሁ በኢየሱስም ጸልያለሁ። ይሄ ምስጢር እንዲገለጥላችሁ በኢየሱስም ጸልያለሁ። ደሜን፣ አዎ ደሜን፣ ስጋዬን፣ አዎ ስጋዬን ይበላል የኔ ስጋ አለ ጌታ። ይሄን በልተህ አለ ለዘላለም ታርፋለህ አለ። አጂያኮ ብራዲያስ እሱን በልተህ ታርፋለህ። ኢየሱስ ጌታ ነው። ሃሌሉያ። በመካከላችን ብዙ እድሜ ያስቆጠራችሁ ሰዎች አሉ። እንደ ማዘር ብዙ የቆያችሁ ሰዎች አላችሁ አይደል? ይሄ እድሜ መቋጫ አለው። ኢየሱስን የበላ ደግሞ ዘላለም ይቀጥላል። ኡጋንካና አማንቴስ አማኑባቱ ኡጋንካን ኢየሱስ እኛታማ ብዴና ኢየሱስ ብዴና በራበራ የዘላለም ሕይወት የዘላለም እንጀራ ኢየሱስ ይመገባል። ለዚህ ነው ካልበላኸኝ የለም ማለት። የበሉቱ አብሮ ቀጠሉ፣ የጠጡቱ አብሮ ቀጠሉ። እንጀራ ይበላስ ተመለሰ። እሱን ከምትበሉት ወገን ያርጋችሁ። ልበርቃችሁ። ያው ዛሬ ከጨጓራ ልትፈወስ ትችላለህ። ከሆነ እግር ልትፈወስ ከሆነ ከካንሰር ሰው ሊፈወስ ይችላል። አዎ በመገረፉ ቁስል ተፈቅዶልናል። አሁን የምነግርህ ፈውስ ግን ዘላለማዊ ነው። ይሄንን መከራ የምትረሳበት ሲዝን ይመጣል። አሁን እዚህ ቁጭ ብሎ እኮ ሰው አንዳንድ ሰው አሁን የቤት ኪራይ ያስብ ይችላል። አይገርምም? እኔ ራሱ እዚህ ቁጭ ብሎ የዚህ ቤት ኪራይ ያስብኩ ነበር ቀድም። አይገርምም? ምክንያቱም እዚህ ምድር ላይ ስላለሁ ታስባላችሁ። አላስብም ማለት አይቻልም። ያንን ደግሞ አልፈን መተን ከፍለናል። ጌታ ሆይ አሁንስ ምን ትላለህ እያልኩ ነበር ቀድም። አዎ አስባለሁ። አሁን የምነግርህ ዓለም ግን የቤት ኪራይ የማታስብበት፣ ጭንቀት የሌለበት፣
ኩላሊት ብትል የሌለበት አሜን 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 አሜን። የቤት ኪራይ ብታስብ የሌለበት ምክንያቱም በሰው እጅ የተሰራ ሳይሆን በራሱ በእጁ የሰራበት ቤት የምትኖርበት ዘላለም የምታርፍበት እርሱም በመብላት ብቻ ሰተት ብለህ የምትገባበት እርሱ የእግዚአብሔር መንግስት ይባላል። የእግዚአብሔር መንግስት ይባላል። እሱም በመብላት ነው የምንገባው። ኢየሱስን በመብላት ነው የምንገባው። እስከ መስቀል ሞት ድረስ ታዞ ወደ ከፈለው ያንን ዋጋ እርሱን በማመን እሱን በመቀበል የእግዚአብሔር መንግስት ወራሽ እንሆናለን። ይሄንን ጭንቀት ትረሳዋለህ። ዛኛው ዓለም ስትገባ የለም ቤት ኪራይ፣ የለም እንጀራ፣ የለም እንጀሩ ብደን፣ የለም በየወሩ ይመጣብኛል የምትል የትምህርት ቤት ክፍያ የለም። ከእርሱን ፊት ለፊት በክብር ታያለህ። አዲስቷ ኢየሩሳሌም መብራት ራሱ በጉ መብራት የሆነባት እርሱን በመመገብ ብቻ የምትገባበት ዓለም የእግዚአብሔር ዓለም ይባላል። መንግስተ ሰማያት ይባላል። የእግዚአብሔር ኪንግደም ይባላል። እርሱ ላንተ ተፈቅዶልሃል። ተፈቅዶልሃል። በደሙ ታጥበ ተቀድሰ አየህ ነጭ ልብስ ለብሰ ከእርሱ ጋር ትነግሳለህ። ወደ ላይ አሜን ትላላችሁ። ኦራባሺላራ አሊካብራኒያ ማንታኒያ አለ ኑ የአባቴ ብሩካን ለእናንተ የተዘጋጀው መንግስት በዚህ አለ። ግቡ የሚባልበት ሲዝን ይመጣል። ትረሳዋለህ ይሄንን መከራ፣ ትረሳዋለሽ ይሄንን መከራ፣ ትረሳዋለህ ይሄንን መከራ። የእግዚአብሔር ልጅ ኢየሱስ ይወስድሃል መጥቶ ይወስደናል መጥቶ። እሱን የበሉቱ እሱን የጠጡቱ የሚገቡበት ዓለም አለ። ብሉኝ አላቸው። እኔን ካልበላ ግን ልንገርህ አለ። አጭርና ግልጽ ትምህርት የእግዚአብሔርን መንግስት መውረስ መናን የመብላትና ኢየሱስን የመብላት ልዩነት፣ መናን ከበላ በልተህ ትሞታለህ። ኢየሱስን ከበላ ግን ሞት የለም። ኢየሱስን በልቶ ሞት የለም። ዓለም ሁሉ ይስማ። በዚህም ሶሻል ሚዲያ የምትሰሙ ስጋውን በልተህ ደሙን ጠጥተህ ሞት የሚባል ነገር የለም። ዘላለም ከክርስቶስ ጋር በሕይወት ትነግሳለህ። እንዲህ ብዬ አውጃለሁ። ኢየሱስን ወደ መብላት፣ ስጋውን ወደ መብላት፣ ደሙን ወደ መጠጣት እድል አላችሁ ዛሬም መምጣት። እድል አለሽ ዛሬም ለመምጣት። በዓለም ጫፍ ሆናችሁ ይህን ሚዲያ የምትከታተሉ እድል አላችሁ። ከእርሱ ጋር ለዘላለም በሕይወት ትነግሳላችሁ። እርሱ ጋር አብራችሁ በዘላለም ትነግሳላችሁ። መናን የበላ ሞቷል። ኢየሱስን የበላ ግን አብሮ ነግሷል። ይህ ሕይወት ይገለጥላችሁ። ኢየሱስን የበላችሁ ስንቶቻችሁ ናችሁ? ስጋውን የበላችሁ ደሙን የጠጣችሁ ስንቶቻችሁ አላችሁ? እርሱ ደግሞ ራሱን ይገልጥላችኋል። ልጸልይላችሁ ዛሬ ልጸልይላችሁ። ማግኘት ትፈልጋላችሁ? እሱን አሁን የነገርኳችሁን ቃል በልባችሁ መስክሮላችሁ ልታርፉ ትፈልጋላችሁ? ልጸልይላችሁ። ኢየሱስን ማየት ትፈልጋላችሁ? አሊኮሳ ብራዲያና ማየት ትፈልጋላችሁ? ብድግ በሉ በእግሮቻችሁ። ሬቶኮሳ ካብራዲያ ካማንታኒ አላበሳ። እርሱ የዘላለም ሕይወት ነው። እሱ የዘላለም እረፍት ነው። እሱ በልተው ሞት የለም። ከእርሱ ጋር አውጃ ካብራዲያና ማንታኒ አላቫራዲያ አላባሴ ካብራ መና በልተው ከነዓን እንኳን ያልገቡ አሉ። አየ እኔን የሚበላኝ ግን እኔን የሚመገበኝ ግን አለ ዘላለም ከእግዚአብሔር ጋር ይነግሳል አለ። ስጋዬን ያለው የጌታ እራት የሚመስላችሁ ሰዎች አሉ። የጌታ እራት በልተህ ዘላለም አትኖርም። ስርዓት ነው፣ መታሰቢያ ነው። የጌታ እራት መታሰቢያ ነው እንጂ የድነት መንገድ አይደለም። ኢየሱስ ስጋዬን ያልበላ ያለው በመስቀል እስከ መስቀል ሞት የከፈለውን ያንን ዋጋ በማመን ወደ ዘላለም ሕይወት ትገባለህ እያለ ነው። የእግዚአብሔር ቃል ከኔ ጋር ቶሎ ብለን እናውጣለን ካለን
ሰዓት አንጻር ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዮሐንስ ወንጌል ምዕራፍ 6 የእግዚአብሔርን ቃል እንዲህ ብሎ ይናገራል። ዛሬ መልእክታቸው እዚህ ጋር ነው ያለው። ዮሐንስ ወንጌል ምዕራፍ 6 ቁጥር ከ47 ጀምሮ የእግዚአብሔር ቃል እንደዚህ ይላል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። በእኔ ምን ሚል? በእኔ የሚያምን ምን አለው? የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። ሃሌሉያ። አባቶቻችሁ በምድረ በዳ መናን በሉ፣ ደግሞም ከዛን ቀጥሎ ሞቱ ይላል። ቁጥር 50 ላይ ሰው ከእርሱ በልተው እንደማይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ይላል። አሜን አላችሁ? ዝም አላችሁ? አሜን በሉ እስቲ። በዚህ ክፍል ላይ መጽሐፍ ቅዱሳችን በደንብ ስሙኝ። መጽሐፍ ቅዱሳችን ስለምን ይናገራል ካላችሁ ኢየሱስ ስለ ራሱ ያወራበት ክፍል ነው። ምዕራፍ 6 ስትመለከቱት ጌታ ኢየሱስ ክርስቶስ አገልግሎቱን ከጀመረበት ጊዜ ጀምሮ ትልልቅ ተአምራቶችና ድንቆችን አደረገ። ከተአምራቶቹ መካከል አንዱ ደግሞ ምንድነው ካላችሁ በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ብዙ ሰው ከእጁ እንደበላ መጽሐፍ ቅዱስ ይናገራል። ብዙ ሰው ለፈውሱን፣ ተአምራት ማድረጉን፣ ድንቅ አድራጊነቱን፣ ደግሞም የተራበውን መመገቡን አይተው እልፍ ሰዎች፣ በሺህ ሰዎች የሚቆጠሩ ሰዎች ኢየሱስን ተከትለውታል። ኢየሱስ ክርስቶስ እሱን የሚከተሉትን ሰዎች ቴስት ለማድረግ ፈለገና አንድ ትምህርት በምኩራብ ውስጥ ማስተማር ጀመረ። 2 ዓሣና 5 እንጀራ አብዝቶ አብልቷቸዋል፣ ባርኮ አብልቷቸዋል። ደዌዎችን ፈውሷል፣ አጋንንቶችን አውጥቷል፣ አይነ ስውሮችን አብርቷል፣ አንካሶችን አዘልሏል፣ አይቶታል። ለምጻሞችን ሲያነጻ አይቶታል። የሚያበዛ ከሆነ የሚመግብ ከሆነ የሚፈውስ ከሆነ የሚያድን ከሆነ ዕለት ዕለት ምግብ ባርኮ የሚመግበን ከሆነ ብለው እልፍ ሰዎች ኢየሱስን ተከትሎታል። እና ይሄ መከተላቸው ጎርፎ እሱ ጋር አብሮ መሄዳቸውን አየና ይሄ ሁሉ ሕዝብ ከልቡ እንዳልተከተለ አየና ፈተና አዘጋጀላቸው። ይህ ፈተና ወይ ደግሞ ይህ ያዘጋጀው ትምህርት ያስተማረው ትምህርት አስደናቂ ትምህርት ነው። ሰው በአይምሮ በስጋ ሊረዳ የማይችል ትምህርት ነው። ኢየሱስ እንደዚህ አለ፣ እውነት እውነት እላችኋለሁ አለ፣ ሰው እኔን ካልበላኝ የዘላለም ሕይወት ሊያገኝ አይችልም አላቸው። ምን ካላለኝ? ይሄ መቼስ ኖርማል በአይምሮ ስትሆኑ ትምህርቱ ራሱ ከባድ ነው። ምኩራብ ውስጥ እንዲህ አይነት ትምህርት አስተምሮ አያውቅም። ሕዝብ ተከትሎ ነው የመጣው። በሺዎች የሚቆጠር ሕዝብ ኢየሱስን ለመስማትና ከእጁ ተአምራት ለመቀበል የተዘጋጀ ነው። እንደዚህ አይነት ትምህርት ያስተምረናል ብለው አይሁዶች ጠብቆት አያውቁም። ሰው ስጋዬን ካልበላ ለዘላለም ሊኖር አይችልም እንዴ አሉ። ሙሴ እኮ ከሱ ይበልጣል አሉ፣ ተነጋገሩ። ምክንያቱም አሉ ሙሴ ከሰማይ መና አዞ አብልቶናል አሉ። ያበላን ደግሞ ለአንድ ቀን አይደለም ለ40 ዓመታቶች ሲመግበን ነበር አሉ። እርሱ
አንድ ቀን ብቻ ነው እንጀራ ሲሰጠን ያየ ነው። 2 ዓሣና 5 እንጀራ ባርኮ የሰጠን አንድ ቀን ነው አሉት። ጠየቁ። ኢየሱስም እንዲህ አለ፣ ከሰማይ መናን የመገባችሁ አለ አባቴ ነው እንጂ ሙሴ አይደለም አለ። እውነተኛ ሕይወት የሚገኝበት ግን ስጋዬን የበላ ሰው ነው አለ። ሙሴ ያመጣው ወይ ደግሞ ያንን መና ጸልየው ሰማይ እንዲያወርድ ያደረገው መና በልተው ሰዎች ምን ብለዋል? ሞቷል። አየ በልቶ ነው የሞቱት። እኔን የሚበላኝ ስጋዬን የሚበላ ደሜን የሚጠጣ ግን ለዘላለም አይሞትም አለ። ለምን ጮኻችሁ አሜን አትሉኝ? መና በልተው ምድረ በዳ ላይ ቀርተዋል። መና በልተው ዘልቀው አልተሻገሩም። መና በልተው ከነዓን እንኳን ያልገቡ አሉ። አየ እኔን የሚበላኝ ግን እኔን የሚመገበኝ ግን አለ ዘላለም ከእግዚአብሔር ጋር ይነግሳል አለ። አጃንያ ካማርታንያ ላፕራዲያ ናማንታንያሳ ስጋዬን በልቶ ምድረ በዳ ለሚቀር ሰው የለም አለ። ደሜን ጠጥቶ ሲኦል የሚገባ የለም አለ። ዘላለም ከአባት ጋር ይነግሳሉ አለ። እስኪ ጮክ በሉና እመገባለሁ በሉ። ኢየሱስን በልተ ሲኦል አትገባም። ኢየሱስን በልተ ምድረ በዳ አትቀርም። ስጋውን በልተ ምድረ በዳ አትቀርም። ለዓለም ትኖራለህ እያልኩ ነው። ስጋዬን አሉ ተነጋገሩ፣ ግሩፕ ፈጠሩ። ይሄ ሰውዬ ስለተከተል ነው እርሻችን ትተን ያበላናል ስላል ነው ይፈውሰናል ስላል ነው ይልቁ ነው ስጋዬን ማለት ጀመረ አሉ። ሰው እንዴት ስጋ ይበላል? ይሄ ነገር ባይዘወይ ለአሁኑ ጴንጤ ራሱ የገባ አይመስለኝም። ስጋዬን ያለው የጌታ እራት የሚመስላቸው ሰዎች አሉ። የጌታ እራት በልተ ዘላለም አትኖርም። ስርዓት ነው፣ መታሰቢያ ነው። የጌታ እራት መታሰቢያ ነው እንጂ የድነት መንገድ አይደለም። ኢየሱስ ስጋዬን ያልበላ ያለው በመስቀል እስከ መስቀል ሞት የከፈለውን ያንን ዋጋ በማመን ወደ ዘላለም ሕይወት ትገባለህ እያለ ነው። የዚህኛውን እውነት የሚገልጠው ኢየሱስ እስከ መስቀል ሞት ድረስ ለሰው ልጅ የከፈለውን በእምነት ስትቀበለው፣ በእምነት ስትመገበው፣ በእምነት ደሙ ስትጠጣው፣ በእምነት ስጋውን ስትበላ ለዘላለም ከእግዚአብሔር ጋር ትኖራለህ። ለዘላለም የመኖራችን ምስጢር ኢየሱስን የመብላታችን ምስጢር ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዘላለም ከእግዚአብሔር ጋር የመንገሳችን ከእግዚአብሔር ጋር የመክበራችን ምስጢር ያለው ደሙን የመጠጣት ደግሞም ስጋውን የመብላት ምስጢር ነው። እርሱን የበላ ሰው የዘላለም ሕይወት አለው። ደሙን የጠጣ ሰው የዘላለም ሕይወት አለው። ይሄ አስጨናቂ ትምህርት ነው አሉ። አስጨናቂ ትምህርት ነው ሲሉ በሺዎች የሚቆጠር ሕዝብ ጉባኤ ለቆ ወጣ። ሰው ሰማይ ካልገባው ስጋዊ ነገር ላይ ከተንጠለጠለ አታገኘው። ለመዳኑ ራሱ ነው ይጠራጠራሉ። ውልቅ ብለው ሙክራቡን ትተው ሄዱ፣ ተመለሱ ወደ እርሻቸው። ዞር ስል 12ቱ ብቻ ቀሩ። ጌታ ኢየሱስ ምን ችግር አለበት ታዲያ? የህዝብ ችግር። እናንተስ መሄድ ትወዳላችሁን አላቸው። አየ ይሄንን መብላት አንፈልግም ካላችሁ መሄድ ትፈልጋላችሁ አላቸው። ጌታ ሆይ አሉ፣ ካንተ ወዴት እንሄዳለን አለ ጴጥሮስ። አሉ ካንተ ወዴት እንሄዳለን? አንተ እኮ እንጀራ ብቻ ሳይሆን የህይወት ቃል ነው ያለው። አንተ 5 እንጀራና 2 ዓሣ አብዝተህ የምታበላ አምላክ ብቻ ሳትሆን አሉ አንተ የህይወት ቃል ያለ አምላክ ነህ አሉ። ይሄ ምስጢር የገባው ሰው የትኛውም ቻሌንጅ ከእግዚአብሔር ዓለም አያወጣውም። የትኛውም መከራ ከእግዚአብሔር አይነቀንቀውም። የትኛውም ፈተና ከእግዚአብሔር ዓለም አያወጣውም። ይሄ ምስጢር እንዲገባችሁ በኢየሱስም ጸልያለሁ። ይሄ ምስጢር እንዲገለጥላችሁ በኢየሱስም ጸልያለሁ። ደሜን፣ አዎ ደሜን፣ ስጋዬን፣ አዎ ስጋዬን ይበላል የኔ ስጋ አለ ጌታ። ይሄን በልተህ አለ ለዘላለም ታርፋለህ አለ። አጂያኮ ብራዲያስ እሱን
በልተህ ታርፋለህ። ኢየሱስ ጌታ ነው። ሃሌሉያ። በመካከላችን ብዙ እድሜ ያስቆጠራችሁ ሰዎች አሉ። እንደነ ማዘር ብዙ የቆያችሁ ሰዎች አላችሁ አይደል? ይሄ እድሜ መቋጫ አለው። ኢየሱስን የበላ ደግሞ ዘላለም ይቀጥላል። ኡጋንካና አማንቴስ አማኑባት ኡጋንካን ኢየሱስ ኛታማ ብዴና ኢየሱስ ብዴና በራበራ የዘላለም ሕይወት የዘላለም እንጀራ ኢየሱስ ይመገባል። ለዚህ ነው ካልበላኸኝ የለም ማለት። የበሉቱ አብሮ ቀጠሉ፣ የጠጡቱ አብሮ ቀጠሉ። እንጀራ ይበላስ ተመለሰ። እሱን ከምትበሉት ወገን ያርጋችሁ። ልበርቃችሁ። ያው ዛሬ ከጨጓራ ልትፈወስ ትችላለህ። ከሆነ እግር ልትፈወስ ከሆነ ከካንሰር ሰው ሊፈወስ ይችላል። አዎ በመገረፉ ቁስል ተፈቅዶልናል። አሁን የምነግርህ ፈውስ ግን ዘላለማዊ ነው። ይሄንን መከራ የምትረሳበት ሲዝን ይመጣል። አሁን እዚህ ቁጭ ብሎ እኮ ሰው አንዳንድ ሰው አሁን የቤት ኪራይ ያስብ ይችላል። አይገርምም? እኔ ራሱ እዚህ ቁጭ ብሎ የዚህ ቤት ኪራይ ያስብኩ ነበር ቀድም። አይገርምም? ምክንያቱም እዚህ ምድር ላይ ስላለሁ ታስባላችሁ። አላስብም ማለት አይቻልም። ያንን ደግሞ አልፈን መተን ከፍለናል። ጌታ ሆይ አሁንስ ምን ትላለህ እያልኩ ነበር ቀድም። አዎ አስባለሁ። አሁን የምነግርህ ዓለም ግን የቤት ኪራይ የማታስብበት፣ ጭንቀት የሌለበት፣ ኩላሊት ብትል የሌለበት፣ አሜን 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 አሜን፣ የቤት ኪራይ ብታስብ የሌለበት። ምክንያቱም በሰው እጅ የተሰራ ሳይሆን በራሱ በእጁ የሰራበት ቤት የምትኖርበት፣ ዘላለም የምታርፍበት፣ እርሱም በመብላት ብቻ ሰተት ብለህ የምትገባበት እርሱ የእግዚአብሔር መንግስት ይባላል። የእግዚአብሔር መንግስት ይባላል። እሱም በመብላት ነው የምንገባው። ኢየሱስን በመብላት ነው የምንገባው። እስከ መስቀል ሞት ድረስ ታዞ ወደ ከፈለው ያንን ዋጋ እርሱን በማመን እሱን በመቀበል የእግዚአብሔር መንግስት ወራሽ እንሆናለን። ይሄንን ጭንቀት ትረሳዋለህ። ዛኛው ዓለም ስትገባ የለም ቤት ኪራይ፣ የለም እንጀራ፣ የለም እንጀሩ ብደን፣ የለም በየወሩ ይመጣብኛል የምትል የትምህርት ቤት ክፍያ የለም። ከእርሱን ፊት ለፊት በክብር ታያለህ። አዲስቷ ኢየሩሳሌም መብራት ራሱ በጉ መብራት የሆነባት እርሱን በመመገብ ብቻ የምትገባበት ዓለም የእግዚአብሔር ዓለም ይባላል። መንግስተ ሰማያት ይባላል። የእግዚአብሔር ኪንግደም ይባላል። እርሱ ላንተ ተፈቅዶልሃል። በደሙ ታጥበ ተቀድሰ አየህ፣ ነጭ ልብስ ለብሰ ከእርሱ ጋር ትነግሳለህ። ወደ ላይ አሜን ትላላችሁ። ኦራባሺላራ አሊካብራኒያ ማንታኒያ ማንታኒያ አለ ኑ የአባቴ ብሩካን ለእናንተ የተዘጋጀው መንግስት በዚህ አለ ግቡ የሚባልበት ሲዝን ይመጣል። ትረሳዋለህ ይሄንን መከራ፣ ትረሳዋለሽ ይሄንን መከራ፣ ትረሳዋለህ ይሄንን መከራ። የእግዚአብሔር ልጅ ኢየሱስ ይወስድሃል መጥቶ ይወስደናል መጥቶ። እሱን የበሉቱ እሱን የጠጡቱ የሚገቡበት ዓለም አለ። ብሉኝ አላቸው። እኔን ካልበላ ግን ልንገርህ አለ። አጭርና ግልጽ ትምህርት። የእግዚአብሔርን መንግስት መውረስ መናን የመብላትና ኢየሱስን የመብላት ልዩነት፣ መናን ከበላ በልተህ ትሞታለህ። ኢየሱስን ከበላ ግን ሞት የለም። ኢየሱስን በልቶ ሞት የለም። ዓለም ሁሉ ይስማ። በዚህም ሶሻል ሚዲያ የምትሰሙ ስጋውን በልተህ ደሙን ጠጥተህ ሞት የሚባል ነገር የለም። ዘላለም ከክርስቶስ ጋር በሕይወት ትነግሳለህ። እንዲህ ብዬ አውጃለሁ። ኢየሱስን ወደ መብላት፣ ስጋውን ወደ መብላት፣ ደሙን ወደ መጠጣት እድል አላችሁ ዛሬም መምጣት። እድል አለሽ ዛሬም ለመምጣት። በዓለም ጫፍ ሆናችሁ የኔ ሚዲያ የምትከታተሉ እድል አላችሁ። ከእርሱ ጋር ለዘላለም በሕይወት ትነግሳላችሁ። እርሱ ጋር አብራችሁ በዘላለም ትነግሳላችሁ። መናን የበላ ሞቷል።
ኢየሱስን የበላ ግን አብሮ ነግሰዋል። ይህ ህይወት ይገለጥላችሁ። ኢየሱስን የበላችሁ ስንቶቻችሁ ናችሁ? ስጋውን የበላችሁ ደሙን የጠጣችሁ ስንቶቻችሁ አላችሁ? እርሱ ደግሞ ራሱን ይገልጥላችኋል። ልጸልይላችሁ ዛሬ ልጸልይላችሁ። ማግኘት ትፈልጋላችሁ? እሱን አሁን የነገርኳችሁን ቃል በልባችሁ መስክሮላችሁ ልታርፉ ትፈልጋላችሁ? ልጸልይላችሁ። ኢየሱስን ማየት ትፈልጋላችሁ? አሊኮሳ ብራዲያና ማየት ትፈልጋላችሁ? ብድግ በሉ በእግሮቻችሁ። ሬቶኮሳ ካብራዲያ ካማንታኔ አላበሳ። እርሱ የዘላለም ህይወት ነው። እሱ የዘላለም እረፍት ነው። እሱ በልተው ሞት የለም ከእርሱ ጋር አውጃ ካብራዲያና ማንታኔ አላባራዲያ አላባሴ ካብራ